ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ጀነራል ባዮሎጂ ኮዱ 1012 የሆነው የፍሬሽማን ኮርስ ለሁሉም ኢትዮጵያን ዩኒቨርሲቲ ፍሬሽማን ስቱደንት የምትሰጠው ባዮሎጂ ላይ ከቻፕተር 2 ስለ ባዮሎጂካል ሞለኪውልስ ላይ ቱቶሪያል ፓርት 3 በአማርኛ ይዤ ቀርባለሁ። So our tutorial is on general biology Biol code is 1012 freshman course that given for all Ethiopian University Graph 2 or chapter 2 about biological molecules tutorial part 3 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ ማርሳት የሌለባችሁ ነገር ምንድነው VPN ወይ ደግሞ ሲፎን ከፍታችሁ ማለቱን እንዳትረሱ። ምክንያቱም VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቤተሰብ ሁኑ። ሶ ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ እንድትኑ በአክብሮት ጠይቃችኋለሁ። ሶ let us start our tutorial part 3. Chapter 2 is about biological molecules. ምዕራፍ 2 ስለ biological molecules ናቸው። So learning objective after completing this chapter you will be expected to what ይሄንን ምዕራፍ ከጨረሳችሁ በኋላ ከእናንተ የሚጠበቁ ነገር ማወቅ ያለባችሁ ነገር ምንድናቸው? አንደኛ define the term biomolecules. Biomolecules የሚል ቃል ማግለጽ አለባችሁ. And also describe the list of organic and inorganic molecules and their biological importance. እንደዛውም ኦርጋኒክ እና ኢንኦርጋኒክ ሞለኪውሎች እዚህ ላይ የምትማሩትን ሊስት በማዘርዘር የነሱ ባዮሎጂካል ጥቅሙን ምን እንደሆነ አንድ በአንድ ማወቅ አለባችሁ ማለት ነው። And also identify the basic structure of biomolecules. እንደዛውም basic structure የባዮሞለኪውልስ basic structure እያንዳንዱ ምን እንደሚመስል ለይታችሁ ማወቅ አለባችሁ ማለት ነው። And also explain the precursor of each macromolecules with their respective polymerization process. እያንዳንዱ ላርጅ የሆኑ ማክሮሞለኪውሎች ከትንሽ ሞኖመሮች ከምን እንደተሰሩና process of polymerization እነሱ polymerization respective ምን እንደሚመስል አንድ በአንድ ማወቅ አለባችሁ ማለት ነው። And also state the physical and the chemical nature of water and also their relevance to existence of life. እንደዛውም የውሃ ፊዚካል እና ኬሚካል ኔቸሩን ወይ ባህሪውን በማዘርዘር ለህይወት ያለው አስተዋጽኦ ምን እንደሆነ ወይ ደግሞ ጥቅሙ ምን እንደሆነ ማግለጽ አለባችሁ ማለት ነው። ስለዚህ ባለፈው ያየነው ቱቶሪያል ፓርት 1 ላይ አንደኛ ስለ ባዮሎጂካል ሞለኪውልስ አይተን ነበር ማለት ነው። And also we have seen about carbohydrates. ስለ ካርቦሃይድሬቶችም አይተናል ማለት ነው። And also classification of carbohydrate በአራት ይከፈላሉ። እነሱም classification this tutorial part 1 3 ያየነው ስለ ሞኖሳካራይዶችን አይተናል ማለት ነው። አንድ ስኳር ብቻ ያሉትን አይተናል። እንደዛም tutorial part 2 ላይ ቀጥለን ዳይሳካራይድስ ሁለት ስኳር ያላቸው ካርቦሃይድሬቶች እንደዛም ኦሊጎሳካራይድ ከ3 እስከ 9 ያለው ስኳር ካርቦሃይድሬቶችና ከ10 በላይ ያለው ስኳሮች ስኳር ያለው ካርቦሃይድሬት ፖሊሳካራይድ መሆኑን አንድ በአንድ አይተናል ማለት ነው። And also summary of carbohydrate ስለ ካርቦሃይድሬት ማጠቃለያም አይተናል ማለት ነው ቱቶሪያል ፓርት 2 ላይ። እንደዛም ቱቶሪያል ፓርት 3 ላይ ዛሬ የምናየው ዛሬ ምንድነው አንደኛ 2.2 ስለ ሊፒድ about lipid ስለ ጮማ እናያለን ማለት ነው። And also types of fat cells ስለ ፋት ሴል አይነቶችን እናያለን ማለት ነው። And also basic structure of the lipid እያንዳንዱ basic structure of lipid ምን እንደሚመስል እናያለን ማለት ነው። And also types of lipid የሊፒድ አይነቶች እንደዛውም the function of lipid የሊፒድ ስራዎችና እንደዛውም property of lipid የሊፒድ ባህሪያት ምን እንደሚመስል አንድ በአንድ ቱቶሪያል ፓርት 3 ላይ ዛሬ የምናየው ይሆናል ማለት ነው። ከዚህ በማቀጠል ቱቶሪያል ፓርት 4 ይዘን ቀርባለን። እነሱም አንድ 2.3 about proteins እናያለን። ዘስር ስለ ፕሮቲኖች እናያለን። And also protein structure የፕሮቲን ስትራክቸሮች እና the function of proteins እንደዛው የፕሮቲን ስራዎችን እናያለን ማለት ነው። And also 2.4 about nucleic acid እናያለን ቱቶሪያል ፓርት 4 ላይ types of nucleic acid የኑክሊክ አሲድ አይነቶች እንደዛው 2.5 ስለ ቫይታሚኖች
አንድ በአንድ ቲዩቶሪያል ፓርት 4 ላይ በቅርብ ይዘን እንመጣለን ማለት ነው። እንደዛውም ከዛ በመቀጠል ቲዩቶሪያል ፓርት 5 ነው ይዘን የምንመጣው። ቲዩቶሪያል ፓርት 5 ላይ የምናየው አንደኛ 2.6 about water ስለ ውሃ እናያለን and also 2.7 about minerals ስለ ማዕድኖች እናያለን። እንደዛውም summary of unit 2 የዩኒት 2 መጠቃለያ እናያለን and also chapter 2 revision የምዕራፍ 2 መጠቃለያ ጥያቄዎች ከነመልሳቸው ቲዩቶሪያል ፓርት 5 ውስጥ ይዘን እንመጣለን። ከዛ በመቀጠል ቲዩቶሪያል ፓርት 6 ነው ይዘን የምንመጣው። ቲዩቶሪያል ፓርት 6 ውስጥ የምናየው ምንድነው ኤግዛም ኩዌስችን ዊዝ አንሰር የፈተና ጥያቄዎች ከነመልሳቸው እሱም ጀነራል ባዮሎጂ ከፍሬሽማን ኮርስ ቻፕተር 2 100 ኤግዛም ኩዌስችን ዊዝ አንሰር ቱቶሪያል ኢን አማሪክ ይዘን እንመጣለን ማለት ነው። ስለዚህ አንድ በአንድ ቀደም ተከተል ይዘን እስክንመጣ ድረስ ጥሩ ጊዜ ነው። ሌት አስ ስታርት አወር ቱቶሪያል ፓርት 3 2.2 is about lipid 2.2 ስለ ጮማ ወይ ደግሞ ስለ ሊፒዶች ናቸው። Lipid are a highly variable group of molecules that include fat, oil, waxes and some steroid. Lipid ስንል highly variable group ያላቸው ሞለኪውሎች ናቸው። እነሱም ስለ ፋቶች፣ ኦይል እና ዋክስን እንደዛውም ስቴሮይዶችን የሚያካትቱ ናቸው ማለት ነው። Lipid are insoluble in water but soluble in non-polar organic solvents such as benzene, chloroform and ether. ሊፒዶች ውሃ ውስጥ አይማሙም። ስለዚህ ሶሉብል የሚሆኑ ምን ውስጥ ነው? ናን ፖላር ኦርጋኒክ ሶልቨንት ውስጥ ነው ሶሉብል የሚሆኑ ማለት ነው። እነሱም ቤንዚን፣ ክሎሮፎርም እና ኢተር ሊሆኑ ይችላሉ ማለት ነው። they are present in all living organisms። ስለዚህ ሊፒዶች የት ነው የምናገኘው? ህይወት ያላቸው ነገሮች ሁሉም ውስጥ እናገኛለን ማለት ነው። they are ester of fatty acid and alcohol or glycerol or chain of alcohols። ሊፒዶች የሚሰሩ ከፋቲ አሲድ እና ከአልኮል ወይ ደግሞ ከግሊሰሮል ወይ ደግሞ chain of alcohol ነው ማለት ነው። Fatty acids are made mostly from chain of carbons and hydrogen and also they are bound to a range of wide types of atoms to form many different lipids. ፋቲ አሲዶች አብዛኛው የሚሰሩ ከchain of carbon እና ሃይድሮጅን እነሱ ከሌላ አተሞች ጋር ቦንድ የሆኑና የተለያዩ ሊፒድ ለመፍጠር የሚዋሉ ናቸው ማለት ነው። A lipid called triglyceride is a fat if it is solid at room temperature and an oil if it is liquid at room temperature. ሊፒድ የምንላቸው ትራይግሊሰራይድ የምንላቸው ፋት እና ኦይል ናቸው። ፋት የምንላቸው at room temperature solid የሆኑ ናቸው። ኦይልስ የምንላቸው ደግሞ at room temperature liquid ወይ ደግሞ ፍሳሽ የሆኑ ናቸው ማለት ነው። In addition, triglycerides are stored in fat cell, also called adipocyte or lipocyte, and are responsible in storing fat and lipid, which will facilitate energy storage in animals body. በዚህ ጭምር ትራይግሊሰራይድ የምንላቸው ፋት ሴሎች ውስጥ ነው የሚከማቹ ማለት ነው። ፋት ሴሎች የምንላቸው አዲፖሳይት ሊሆኑ ይችላሉ፣ ሊፖሳይት ሊሆኑ ይችላሉ ማለት ነው። ጥቅማቸው ሰውነት ውስጥ ስቶር ሲሆኑ የኢነርጂ ምንጭ ይሆናሉ ማለት ነው። ኢነርጂን ስቶር በማድረግ እንስሳቶች ወይ ደግሞ ህይወት ያላቸው ነገሮች ኢነርጂ ሲፈልጉ ስቶር ከሆኑትን ኢነርጂ ፋሲሊቴት በማድረግ ይጠቅማሉ ማለት ነው። ዛዘር ስታፕስ ኦፍ ፋት ሴል ሌላ የፋት ሴሎች አይነቶች ናቸው። ፋት ሴል አር ካቴጎራይዝድ ኢን ዋይት ፋት ሴል ኤንድ ብራውን ፋት ሴል። ስለዚህ ፋት ሴሎች በሁለት ይከፈላሉ። እነሱም ዋይት ፋት ሴል እና ብራውን ፋት ሴል ተብሎ ይታወቃሉ ማለት ነው። ዋይት ፋት ሴል ስቶር ዋን ላርጅ ሊፒድ ድሮፕሌት ሜንሊ ፎር ኤነርጂ ስቶሬጅ ኤንድ ኢንሱሌሽን። ስለዚህ ፋት ነጩ ፋት ሴል የምንለው ስቶር የሚያደርገው አንድ ላርጅ የሆነው ሊፒድ ድሮፕሌትን ስቶር ያደርጋል። ጥቅሙ ደግሞ ለኢነርጂ ስቶሬጅ እና ኢንሱሌሽን ይሆናል ማለት ነው። the second one is brown fat cell it contains ያለው ሲሆን ጥቅሙ ደግሞ ኢነርጂ በቀላሉ ጄነሬት በማድረግ ቦዲ ቴምፕሬቸር ኮንትሮል ያደርጋል ማለት ነው። the other is types of lipid in human body ሰውነት ውስጥ ያሉ የሊፒድ አይነቶች ነው። ሌላ እነሱም አንደኛ ትራይግሊሰሮል or triglyceride the main
form of stored fat found in fat cell ዋነኛው ፋት ሴል ውስጥ የሚከማቹ የጮማ አይነት ናቸው ማለት ነው ትራይግሊሰራይድ ወይ ትራይግሊሰራይድ የምንላቸው ማለት ነው The second one is cholesterol is also a lipid used in cell membrane hormone production and bile acid synthesis ሁለተኛ ኮሌስትሮል ነው ኮሌስትሮል ደግሞ ጥቅሙ ይሄ ጮማ ጥቅሙ ሴል ሜምብሬኖች ውስጥ ጥቅም አለው እንደዛም ሆርሞን ፕሮዳክሽን እና ለባይል አሲድ ሲንተሲስ ይዋላል ማለት ነው The third one is polar lipid የምንላቸው ናቸው polar lipid የምንላቸው አንደኛ ፎስፎሊፒድ ነው the major component of cell membrane forming a bilayer ዋነኛው የሴል ሜምብሬን ኮምፖነንት የሆነው ባይላር የሚፈጠር የሊፒድ አይነት ነው ማለት ነው The second one is glycolipid found on the cell surface involving in cell recognition and signaling glycolipid የምንላቸው ከፖላር ሊፒድ ውስጥ አንዱ ሆኖ ሰውነት የሚገኝና ሴል ሰርፌስ ላይ ይገኛል ማለት ነው ጥቅሙ ደግሞ ሴሎች እንዲገናኙና ወይ ደግሞ እንነጋገር ደግሞ መልእክት እንድለዋወጡ የሚያደርግ lipid አይነት ነው ማለት ነው The third one is sphingolipid is also important for nerve function and signaling pathway ስለዚህ sphingolipidም ጥቅሙ ምንድነው nerve function ላይ በጣም ጥቅም ይኖራል ማለት ነው እንደዛውም signaling pathway ላይ የነርቭ መልእክቶችን ለማስተላለፍ እንዲያስተላልፉ መንገድ ይከፍታል ማለት ነው The other is lipid in the environment ከሰው ሰውነት ውጪ ላይ የሚገኙ ጮማ አይነቶች ናቸው አንደኛ plant wax የሚባል ነው which is prevent water loss from the leaf የጽዋቶችን ቅጠል ሸፍኖ የሚገኝና ውሃ በቀላሉ ከቅጠል እንዳይወጣ የሚያደርግ ነው The other is beeswax used to bees to construct honeycomb የማር ቅጣ ለማስራት የሚዋል የዋክስ አይነት ነው ይሄም ሊፒድ ነው ማለት ነው The other is basic structure of lipid ሌላው የምናገኘው የbasic structure of lipid ነው most lipid have fatty acid tails which are hydrophobic and store energy efficiently አብዛኛው ሊፒዶች ፋቲ አሲድ ቴሎች አላቸው ይሄ ደግሞ ሃይድሮፎቢክ ተብሎ ታወቃል store energy efficiently store የሚያደርግ ነው ማለት ነው lipid or fat have tail chain made of carbon atoms bonded to hydrogen and other carbon fats ሊፒዶች ቴል ቼን አላቸው ይሄ ደግሞ ከካርበን አተም ከሃይድሮጅን ጋራ ቦንድ ሲያደርግ ከሌሎች ካርበን አተም ጋራም ቦንድ ያደርጋል ማለት ነው ይሄ ቴል ቼን እንዲፈጠር ያደርጋል This chain can have single bonds or double bonds between carbon atoms which determine the three basic structure or types of lipid or fats ይሄ ቼኖች ቴል ቼን የምንላቸው ሲንግል ቦንድ ሊኖር ይችላል ወይ ደግሞ double bond between carbon atom ሊኖር ይችላል ማለት ነው ይሄ ደግሞ ሶስት ቤዚክ structure of lipid እንዲፈጠሩ ያደርጋል አንደኛ saturated fat ነው have only single bond between carbon atom ስለዚህ ሊፒዶች አንድ ሲንግል ቦንድ ብቻ ያላቸው ካርበን አተም መሃል ላይ ሲንግል ቦንድ ብቻ የሚኖራቸው saturated fatty acid ይባላሉ ማለት ነው saturated fat ይባላሉ because of no extra hydrogen can bond to the tail they are considered saturated ስለዚህ ኤክስትራ ሃይድሮጅን ቦንድ ቴል ቦንድ ስለማያደርግ ሳቹሬት ተብሎ ይወሰዳሉ ማለት ነው ኤግዛምፕል butter cheese and animal fat ለምሳሌ ቅቤ አይብና የእንስሳቶች ጮማ saturated The second one is unsaturated fats have at least one double bond between carbon atoms and double bond ያላቸው ካርበን አተም መሃል ላይ አንድ double bond ብቻ ያላቸው ሊፒዶች unsaturated fat ይባላሉ ማለት ነው This means they can accommodate more hydrogen atom ይሄ ማለት ብዙ hydrogen atom accommodate ማድረግ ይችላሉ ማለት ነው example olive oil and avocado oil ለምሳሌ olive oil እና avocado oilዎችን ማውሰድ እንችላለን ማለት ነው The third one is polyunsaturated fats contains two or more double bond in the tail ስለዚህ polyunsaturated polyunsaturated fat የምንላቸው ሁለት ወይ ደግሞ ከሁለት በላይ double bond ካርበን አተም መሃል ላይ ይኖራቸዋል ማለት ነው Example fish oil and
ሰንፍላወር ኦይል ለምሳሌ የአሳ ዘይቶችና የአበባ ዘይቶችን ብንወስድ ፖሊ አንሳቹሬትድ ፋት ናቸው። ስለዚህ እነኚህ ፖሊ አንሳቹሬትድ ብንመገብ ከአንሳቹሬትድ ከአንድ ደብል ቦንድ ያለው ሲንግል ቦንድ ከሳቹሬትድ ፖሊ አንሳቹሬትድ ለጤናማ በጣም ይመረጣል ማለት ነው። other function of lipid ሌላ የሊፒዶች ስራ ነው። the main function of lipid are ስለዚህ ዋናዎች የሊፒድ ፈንክሽኖች ስራዎች አንደኛ ሊፒድ primarily store energy for the body በዋናነት ሊፒድ ጥቅሙ ኤነርጂ ለሰውነታችን ኤነርጂ ስቶር ማድረግ ነው ማለት ነው። providing long term or efficient energy source ስለዚህ ኤነርጂው ሲሰጥ በጣም በቂ የሆነ ኤነርጂ ምንጭ ሊሆን ይችላል ማለት ነው። ለረጅም ጊዜ በቂ የሆነ ኤነርጂ ምንጭ ሊሆን ይችላል። they are structural component of cell membrane ለሴል ሜምብሬኖች structural component ሆኖ ያገለግላሉ። the other is service as precursor for hormone like steroid hormone production ለሆርሞኖች ፕሮዳክሽን እንደ ፕሪካርሰር ሆኖ ያገለግላሉ። the other also the service as thermal insulator እንደ thermal insulatorም ይጠቅሙናል ማለት ነው። the other is also they are also dissolved vitamins which are fat soluble and assist their digestion ስለዚህ ሌላ ጥቅማቸው ምንድነው? ቫይታሚኖችን ዲዞልቭ ያደርጋሉ ያማማሉ። ስለዚህ ፋት ሶሉብል የሆኑ ቫይታሚኖችን ዲዞልቭ ሲያደርጉ ስለዚህ እነሱ ዳይጀሽን ውስጥ ፋት ሶሉብል የሆኑ ቫይታሚኖች ዳይጀሽን ውስጥ አሲስት ያደርጋሉ ማለት ነው ወይ ሰፖርት ያደርጋሉ። the other is types of lipid ሌላ የሊፒድ አይነቶች ናቸው። there are four types of lipid ስለዚህ በአጠቃላይ አራት ሊፒድ አይነቶች አሉ። እነሱም አንደኛ ትራይግሊሰራይድ የሚባሉ ናቸው fat and oils ተብለው የሚታወቁ ማለት ነው። the second one is phospholipid ሌላው ፎስፎሊፒድ ይባላሉ። the third one is steroid and the fourth one is wax ስለዚህ እነኚህ አራቱ የሊፒድ የጮማ አይነቶች ናቸው ማለት ነው። ሌታስ ዋን ባይ ዋን አንድ በአንድ ስናይ ትራይግሊሰራይድን ስናይ it is stored lipid storage lipid ተብሎ ይታወቃል ማለት ነው። triglycerol make up fat and oils used by most organisms as stored form of energy ስለዚህ አብዛኛው ህይወት ያላቸው ነገሮች ስቶር የሚያደርጉ through like in the triglyceride ነው ማለት ነው። they are also fat molecules ናቸው ስለዚህ fat molecules ተብለው ይታወቃሉ። structurally ስናይ triglyceride የተሰራው ከምንድነው? it is formed from 3 fatty acid chain linked to glycerol ስለዚህ ትራይግሊሰራይዶች የሚሰሩ ከ3 ፋቲ አሲድ እና ከአንድ ግሊሰሮል ነው ማለት ነው። ሎክ አንድ ግሊሰሮል 3 ፋቲ አሲድ ላይ ሲታሰር ትራይግሊሰራይድን ይሰጠናል ማለት ነው። the other function ስራው triglyceride function ስራው ስናይ it is long term energy storage and isolation for animals ስለዚህ አብዛኛው ላይ long term energy storage ያገለግላል። እንደዛውም እንስሳቶች በቀላሉ ውሃ ውስጥ ተንሳፍተው እንዲሄዱ ያደርጋል ማለት ነው። they also can be saturated and unsaturated triglyceride saturated ሊሆን ይችላል unsaturated ሊሆን ይችላል ማለት ነው። the other is phospholipid ሁለተኛ ፎስፎሊፒድ ነው። structurally ስናይ it is made from 2 fatty acid chain plus phosphate head ፎስፎሊፒዶች የተሰሩ ከሁለት ፋቲ አሲድ ቼን እና ከአንድ ፎስፌት ሄድ ነው ማለት ነው or phosphate group ነው። fatty acid chain non polar it is hydrophobic or water faring ስለዚህ ፋቲ አሲድ የምንለው non polar ናቸው ወይ ደግሞ hydrophobic እና water faring ውሃ የሚፈሩ ናቸው ማለት ነው። ፎስፌት ሄድ የምንለው ፖላር ነው it is hydrophilic ነው water loving ነው ማለት ነው። ውሃ ይወዳል ወደ ውሃ ዞሮ ይገኛል ማለት ነው። so function ስናይ ስራውን ስናይ it make up cell membrane ማስራ ሆኖ ያገለግላል ማለት ነው። ፎስፎሊፒድ ፓይላር ስናይ እንደ ይሄን ይመስላል ማለት ነው። ውሃ ሲኖር በሁለቱ ጀርባዎች ሃይድሮፊሊክ ወደ ውሃ ዞሮ ይገኛል ማለት ነው which is polar of head የምንለው ስለዚህ ፎስፌት ሄድ የምንላቸው ይሄን ይመስላሉ። ሌላ ደግሞ ሃይድሮፎቢክ ነው non polar ወይ ቴልስ የምንላቸው non polar የምንላቸው ውሃን አይወዱም ከውሃ ዞሮ ወደ ውስጥ ዞሮ ይገኛሉ ማለት ነው።
ይሄ ቴሎች ናቸው ማለት ነው። ሌላ የምናገኛቸው ስትሮይዶች ናቸው። ስትሮይድስ ኢንክሉድ ኮሌስትሮል፣ ቫይታሚን ኤ ቢ ዲ ኤንድ ሆርሞን ላይክ ኤስትሮጂን ኤንድ ቴስቶስትሮን። ስትሮይድ የምንላቸው ኮሌስትሮል፣ ቫይታሚኖች ላይክ ኤ ቢ ዲ እና ሆርሞኖች ኢንክሉድ ያደርጋሉ ማለት ነው። ስትራክቸራሊ ስናይ ፎር ፊውዝድ ካርበን ሪንግስ አራቱ ካርበን ሪንጎች ሲገናኙ ስትሮይድ ይሰጣሉ ማለት ነው። ይሄን ይመስላል። ኤግዛምፕል ኮሌስትሮል ላይ ፈንክሽኑ ምንድነው? ኢት ኮንትሮል ፍሉዲቲ ኦፍ ሴል ሜምብሬን የሴል ሜምብሬን ፍሉዲቲ ኮንትሮል ያደርጋል ማለት ነው። ስትሮይዶች የሚያመርቱ ማለት ነው። ኮሌስትሮል ስትራክቸራሊ ይሄን ይመስላል ማለት ነው። ሌላ ሆርሞን ነው። ኢት ፈንክሽን ሬጉሌትስ ፕሮሰስ ኢን ዘ ቦዲ ላይ ሰች አስ ፕሬግናንሲ። ሆርሞኖች የምንላቸው ደግሞ ላይክ ኤስትሮጂን፣ ቴስቶስትሮን የምንላቸው ኤስትሮጂን ለምሳሌ ፕሬግናንሲ ላይ ፕሮሰስ ላይ ኮንትሮል ያደርጋል ማለት ነው። እንደ ቴስቶስትሮን የወንድ ዘር ማምረቻ ላይ ኮንትሮል ያደርጋል ማለት ነው። ሌላ ስለዚህ ቴስቶስትሮን እንደ ኮርቲሶን የምንላቸው በኤስትሮይድ ሆርሞን የሚመረቱ ናቸው ማለት ነው። ዛዛር ኢዝ ቫይታሚንስ ኤ ቢ ዲ ፈንክሽን ሰፖርት ሜታቦሊዝም ኤንድ ሴል ፕሮሰስ። ስለዚህ ቫይታሚን ኤ ቢ ዲ የሚባሉትን ዳይጀስት እንዲሆኑ ሰፖርት ያደርጋሉ ማለት ነው ስትሮይዶች። እነሱም ቫይታሚን ዲ በተለይ የነሱ ሜታቦሊዝም ላይ ሴል ፕሮሰሲንግ ላይ በጣም ሰፖርት ያደርጋሉ ማለት ነው ስትሮይዶች። ዛዛርስ we get waxes they are solid at room temperature solid ናቸው። they also insoluble in water ውሃ ውስጥ አይማሙም ማለት ነው። they are insoluble in water። ፈንክሽን ስራዎችን ስናይ protective covering of animals and plants የእንስሳቶችና እንደዛውም የእጽዋቶችን ውጫዊ ፓርት በማሸፈን ጥቅም ይሰጣሉ ማለት ነው። ኤግዛምፕል ምሳሌዎችን ስናይ ቢዋክስ መውሰድ እንችላለን። የማር መስሪያ የሚዋለው ቅጣን ለማስራት ማለት ነው። the other is earwax ለማስራት ይጠቅማል። and also they are cuticle of the leaf keeps water leaf in የእጽዋቶችን ቅጠል በማሸፈን ውሃ በቀላሉ ወደ ውስጥ እንደገባና ወደ ውጭ እንዳይወጣ ይጠብቃሉ ማለት ነው። ውሃው ወደ ከውስጥ ወደ ውጭ በቀላሉ ተነው እንዳይጠፋ ከቨር ያደርጋሉ ወይ ይሸፍናሉ ማለት ነው። ዛዛር ኢዝ ፕሮፐርቲ ኦፍ ሊፒድ ሌላ የሊፒዶች የጮማዎች ባህሪ ወይ ፕሮፐርቲ ነው። they are insoluble in water ውሃ ውስጥ አይማሙ። በአጠቃላይ ሊፒዶች they are longer የሆነ ረጅም የሆነ ቼኖች ይኖራቸዋል ማለት ነው። more hydrophobic less soluble ስለዚህ ሎንግ ቼን ልክ እየጨመረ ሲሄድ less soluble እየሆኑ ይሄዳሉ ማለት ነው። double bond increase solubility ሌላ ደግሞ double bond በጨመረ ቁጥር solubility አብሮ ይጨምራል ማለት ነው። ለዛ ነው double bond የበዛበት polyunsaturated ማብላት ጥቅም አለው የምንለው ማለት ነው። ዛዛር ኢዝ melting point ስናይ depend on the chain length and saturation melting point ምን ላይ ዲፔንድ ይሆናል? አንደኛ chain length እና saturation ላይ ዲፔንድ ይሆናል ማለት ነው። ዛዛር ኢዝ double bond lead to acyl chain disorder and low melting point double bond እየበዛ ሲሄድ acyl chain disorder እንዲመጣና low melting temperature እንዲኖራቸው ያደርጋል ማለት ነው። ዛዛር ኢዝ also unsaturated fatty acid are solid at room temperature unsaturated fatty acid የምንላቸው at room temperature solid ናቸው ማለት ነው። ሌላ ኢምፖርታንስ ኦፍ ሊፒድስ እና የሊፒዶች ጥቅም ስናይ በአጠቃላይ as a main component of cell membrane phospholipid as a main component የሴል membrane component phospholipid ማውሰድ እንችላለን ማለት ነው። the insulation of heat and water ስለዚህ የሙቀትና water insulation ሆኖ ያገለግላሉ ማለት ነው። they also store energy በማከማቸት ይታወቃሉ ወይ ይጠቅማሉ ማለት ነው። the other is protection and cellular communication ሌላ ሰውነት ፕሮቴክት በማድረግ እና በማሻፈንና ሴሎች እንዲገናኙና ወይ ደግሞ መልእክት እንዲለዋወጡ ዛዛር ኢዝ አክቲቪቲ ሌላ ጥያቄዎች ነው። እዚህ ስለ ተሰጠው ጥያቄዎች አንደኛ what are the elemental composition of ሊፒዶች ከምን ኤሌመንቶች ነው ተሰሩ? why lipid acts as major source of energy ሊፒዶች ለምን እንደ
ዋናው ኤነርጂ ምንጭ ነው ያገለግላሉ ሌላ what are the major class of lipid ዋናዎች የሊፒድ ክላስ ግሩፕ አይነቶች የሚባሉ እነማን ናቸው ሌላ jot down the importance of cholesterol cholesterol ጥቅሞች ዘርዝር ይላል ስለዚህ ሌታሲ one by one question number 1 what are the elemental composition of lipid የተሰራው ከምን ኤሌመንቶች ናቸው ይላል so elemental composition of lipid are primarily composed of carbon hydrogen and oxygen ስለዚህ በዋናነት ሊፒድ የሚሰራው ወይ ደግሞ የሚያጠቃልሉ ኤሌመንቶች ካርቦን ሃይድሮጅን እና ኦክሲጅን ናቸው ማለት ነው some complex lipid also contain phosphorus nitrogen and sulfur ስለዚህ የተወሰኑ ኮምፕሌክስ የሚባሉ ሊፒዶች ሌላ ኤሌመንቶች like phosphorus nitrogen እና sulfur include ያደርጋሉ ማይኖራቸዋል ማለት ነው question number 2 why lipid act as major source of energy lipid ለምን እንደ ዋነኛው energy source ምንጭ ነው ያገለግላል ይላል so that should be lipid act as major source of energy because they have long hydrocarbon chains that store more energy per gram compared to carbohydrate and protein lipidoች እንደ ኤነርጂ ዋናኛው እንደ ኤነርጂ ምንጭ ነው ያገለግላሉ ምክንያቱም ሎንግ ቼን ሃይድሮካርቦን ቼን ስላላቸው ብዙ ኤነርጂዎች ፐር ግራም ስቶር ማድረግ ይችላሉ ማለት ነው ስለዚህ ከካርቦን እና ካርቦሃይድሬት እና ከፕሮቲን ጋር ስናጻጽር አነጻጽረን ስናይ ሊፒዶች ብዙ ኤነርጂ ያከማቻሉ ማለት ነው so lipid provide high efficient energy storage system ስለዚህ ሊፒዶች high የሆነ efficient energy storage system ይሰጣሉ ማለት ነው when metabolized the lipid yield about 9 calorie per gram making them a rich source of energy metabolized የሚሆኑበት ጊዜ አንድ ሊፒድ 9 ኪሎ ካሎሪ per gram ይሰጣል ማለት ነው ይሄ ደግሞ የኤነርጂ ምንጭ richest እንዲሆኑ ያደርጋቸዋል ማለት ነው ሌላ የምናገኘው question number 3 ነው ሶስተኛ ጥያቄ ነው what are the major class of lipid ዋናዎች የሊፒድ አይነቶች የሚባሉ እነማን ናቸው ይላል so that should be major class of lipid are broadly classified into 4 lipid በአራት ይከፈላሉ አንደኛ triglyceride ናቸው fat and oils የሚባሉ ናቸው the main storage of energy in animals and plant ዋናው የኤነርጂ እና የእንስሳቶችና የእጽዋቶች ኤነርጂ ስቶር የሚሆነው አይነት ማለት ነው the other is phospholipid is also essential for cell membrane structure and function phospholipid የምንላቸው cell membrane structure እና function በጣም ጥቅም ያለውና essential የሆነ አይነት ነው the other is steroid also include cholesterol hormone like estrogen and progesterone testosterone የምንላቸው steroid ነው ሶስተኛ steroid የምንለው cholesterol hormone vitamin hormone like estrogen እና testosterone include የሚያደርግ ነው ማለት ነው the other is wax protective coating plant for animals and plant protective coating የሚሰጥ የእጽዋቶች ማለት ለእንስሳቶች wax የሚባል ማለት ነው አራተኛ question number 4 jot down the importance of cholesterol አራተኛ ጥያቄ የኮሌስትሮል ጥቅሞች ዘርዝር ይላል importance of cholesterol play a vital role in the body cholesterol ሰውነት ውስጥ በጣም ጥቅም ያሉ ስራዎች ይኖራል ማለት ነው አንደኛ it maintains cell membrane integrity and fluidity ስለዚህ cell membrane integrity እና fluidity ይጠብቃል ማለት ነው the other is precursor for hormone steroid hormone like cholesterol cortisol estrogen and testosterone የተለያዩ steroid ሆርሞኖች እንዲመረቱ precursor ሆኖ ያገለግላል ማለት ነው እነኚህ ሆርሞኖች cortisol estrogen እና testosterone ሊሆኑ ይችላሉ ማለት ነው steroid በአጠቃላይ steroid ሆርሞኖች እንዲመረቱ precursor ሆኖ ያገለግላል ማለት ነው the other is essential for bile acid production to aid digestion ስለዚህ bile acid ለdigestion የሚጠቅመው እሱን ፕሮዲዩስ ለማሆንም በጣም ይጠቅማል ማለት ነው ኮሌስትሮል the other is involved in vitamin D synthesis which is crucial for bone health ሌላ ደግሞ ቫይታሚን ዲ መስራ ውስጥ ይሳተፋል ማለት ነው ቫይታሚን ዲ ደግሞ ለአጥንታችን ጤናማ የሚያገለግል እሱን ለመምራት ውስጥ ኮሌስትሮል ጥቅም አለው ማለት ነው Thank you for watching this video. Don't forget like, subscribe, share, comment and listen to the channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ነው ማመሰግናችሁ
ሶ ይሄን ቪዲዮ ላይክ ያላደረጋችሁ አሁኑ ላይክ አድርጉ። እንደዛውም አሊሳንስ ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ በማድረግ እንደዛውም ቴሌግራም ግሩፕ ካላችሁ እዛ ላይ ሼር በማድረግ እንዳትረሱ። if you have any question or suggestion ጥያቄ ካላችሁ ወይ ሐሳብ ካላችሁ ኮሜንት ስር ጻፉልኝ። ቀጣይ ሌላ ቪዲዮ ይስቀርብ ድረስ tutorial part 4 ይስቀርብ ድረስ መልካም ጊዜ ይሁንላችሁ። if you have any question or suggestion or comment ቶሎ ለእናንተ ማቅረብ ማስራት ያለብኝም ካላችሁ እስቲ በኮሜንት ስር አስቀምጡልኝ። ቀጣይ tutorial part 4 ይስቀርብ ድረስ መልካም ጊዜ ይሁንላችሁ። ቸር ግጥማችሁ። Thank you. Welcome back again.